የአፍሪካ ቀጠናዊ መረጃና ደህንነት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ በአዲስ አበባ የተካሄደ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት የመክፈቻ ንግግር ኢትዮጵያ ለአብሮነትና ለአካባቢያዊ ሰላም ቁርጠኛ መሆኗን ገልጸው የትኛውም ሀገር ጎረቤቶቹ በስጋት ውስጥ ሆነው ብቻውን ሊበለጽግ አይችልም የሚል ጽኑ አቋም እንዳላትም አንስተዋል። ኢትዮጵያ ሉዓላዊነቷን ከማስጠበቅ ባለፈ በሌሎች ሀገራት ችግር ሲከሰት ሰላም በማስከበር እንዲሁም ለአፍሪካ ችግሮች አፍሪካ መር መፍትሄን በማራመድ መጓዛንም ጠቁመዋል። አፍሪካ የተኩስ ድምጽ የማይሰማባትና ሰላማዊ አህጉር እንዲሁም ምስራቅ አፍሪካን የተረጋጋ ቀጠና የማድረግ ራዕይ ሊሳካ የሚችለው በትብብር የጋራ ዓላማና በተግባር ቁርጠኝነት መሆኑን ገልጸዋል። ቀጠናው አሁንም በፈተናዎች ውስጥ ነው ያሉት ምክትል ጠቅላይ ሚኒስትሩ ድንበር ተሻጋሪ ወንጀሎች፣ የሽብር ቡድን እንቅስቃሴዎች፣ ጽንፈኝነትና የተደራጁ የወንጀል ቡድኖች ትርምስ የሚፈጥሩበት መሆኑን ተናግረዋል። ለቀጠናው ሰላም ትልቅ ስጋት ከሆኑት ጉዳዮች መካከል ዋነኛው አንዱ ሀገር በሌላው ሀገር ለሚንቀሳቀሱ የታጠቁ ቡድኖች በቀጥታና በተዘዋዋሪ ድጋፍ በማድረግ የሚፈጥሯቸው የውክልና ግጭቶች ናቸው ብለዋል። የውክልና ግጭቶች ዘርፈ ብዙ ጉዳት እንደሚያስከትሉ አይተናል ያሉት ምክትል ጠቅላይ ሚኒስትሩ ተቋማትን በመቦርቦር የዲፕሎማሲ ስራዎችን ሲያውኩ ስርዓት አልበኝነትን መገለጫ ሲያደርጉ መቆየታቸውን አንስተዋል። የውክልና ግጭትና መሰል ችግሮችን በጊዜ መቀልበስ አስፈላጊ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ይህንንም በጋራ መከላከልና መቆጣጠር እንደሚገባ አንስተዋል። ሀገራት በትብብር ኦፕሬሽን ሲፈጽሙና መረጃ ሲለዋወጡ የወንጀለኛ ቡድኖችን የትስስር መረብን በመበጣጠስ ማዳከምና የዜጎችን ህይወት መታደግ እንደሚችሉ በተግባር መታየቱንም ጠቅሰዋል። ሽብርተኝነትን በጋራ መዋጋት፣ የኮንትሮባንድ መስመሮችን መዝጋት፣ ወንጀልን የሚደግፉ የገንዘብ ምንጮችን ማድረቅ የግድ ነው ያሉት ምክትል ጠቅላይ ሚኒስትሩ በጋራ ስንቆም የበለጠ ስኬትን ማረጋገጥ እንችላለን ብለዋል። Joint operations have disrupted criminal networks. የጋራ ተልእኮዎች የወንጀለኞችን ሴራና ኔትወርክ ለመበጣጠስ ያስችላሉ። የደህንነት መረጃ ልውውጥ የሰዎችን ህይወት ይታደጋል። ይህንን ደግሞ በጋራ የተሰሩ ስራዎች በተግባር አረጋግጠውልናል። በርግጥም አንድ ላይ ምላሽ መስጠት ከቻልን ምንም ነገር ማድረግ እንችላለን። ውጤቱም ከፍተኛ መሆኑን አይተናል። ሽብርተኝነትን ለመዋጋት በተግባር ከኛ ጋር የተሰለፉ ሀገራትን እናመሰግናለን። ህገወጥ የሰዎች አዘዋዋሪዎችን ሰንሰለት ለመበጣጠስና ተግባሩን በገንዘብ የሚደግፉ ምንጮችን ለማድረቅ ከጎናችን የቆሙትን እናመሰግናለን። እነዚህ አካላት ብጥብጥን የሚያስቀጥሉ ናቸው። ያገኘነው ትምህርት ግልጽ በመሆኑ በጋራ መቆም ከቻልን ጥንካሬያችን ጎልቶ ይወጣል። We are strongest when we stand together. የምስራቅ አፍሪካ ሀገራት ዘላቂ ሰላምና ደህንነትን ለማረጋገጥ 3 ተልእኮች ላይ ትኩረት መስጠት እንደሚገባ አንስተዋል። የመጀመሪያው ሀገራት የራሳቸውን የውስጥ ደህንነት በራስ አቅም መቆጣጠር እንጂ ከሌላ የውጭ አካል መጠበቅ እንደሌለባቸው ተናግረዋል። ሁለተኛው ጉዳይ ቀጠናዊ ትብብር ማጠናከር መሆኑን ገልጸው የመረጃና ደህንነት ተቋማት በየጊዜው መወያየት፣ መተባበር፣ መተማመንና የጋራ እርምጃ መውሰድ አለባቸው ነው ያሉት። ሌላኛው ጠንካራ ተቋማትን መገንባት መሆኑን ጠቅሰው ለዚህም የዘመኑን የደህንነት ስጋቶች በአግባቡ መቀልበስ የሚችሉ በዘመናዊ ቴክኖሎጂዎችና በብቁ ሙያተኞች የተደራጁ ማድረግ ወሳኝ መሆኑን አንስተዋል። If we are to build a future rooted in peace and dignity. ሰላምና ክብር የሰፈነበትን የወደፊት ህይወታችንን ለመገንባት ራሳችንን ለሶስት መመሪያ መርሆች መስጠት አለብን። አንደኛው የምስራቅ አፍሪካ ሀገራት የራሳቸውን ደህንነት ሙሉ በሙሉ መቆጣጠር አለባቸው። ሰላም በውጭ ሊገኝ አይችልም። ተግዳሮቶቻችንን እኛው ነን መፍታት ያለብን። መፍትሄዎቻችንም ከሩቅ ሳይሆን ሁኔታዎችን በሚረዱት ሰዎች ከውስጥ መቀረጽ አለባቸው። ሁለተኛው እንደ CISSA ያሉ የቀጠና ውህደት መድረኮችን ማጠናከር አለብን። ለምሳሌ ያህል መሆን የለባቸውም፣ አስፈላጊ መሆናቸውን ማሳየት ይገባል። የመረጃና የደህንነት አገልግሎቶች በእውነተኛ ጊዜ መናገርና በተቀናጀ መልኩ መስራት ብሎም ከፕሮቶኮል ባለፈ እምነትን መገንባት አለባቸው። ሶስተኛው በተቋሞቻችን ላይ መስራት ይገባናል። በሙያዊ ብቃትና ተጠያቂነት እሴቶች ላይ የሰረጹ ተቋሞቻችንን አገልግሎታችንን በደንብ ማሳለጥና ማስታጠቅ አለብን። Professionalism and accountability. የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ መድረክም ተግዳሮቶችን በመለየት በጋራ ለመፍታት ቁርጠኝነት የምንወስድበት ነው ብለዋል። ኢትዮጵያ ከመቼውም ጊዜ በበለጠ ደህንነቱ የተጠበቀ ጠንካራና ይበልጥ የተዋሃደ ቀጠና ለመፍጠር ዝግጁነቷን በማንሳት ከቀጠናው ሀገራት ጋር ትብብርን አጠናክራ እንደምትቀጥልም አረጋግጠዋል። Ethiopia always stands ready
ኢትዮጵያ ሁልጊዜም ዝግጁ ነች። ከጎረቤት ሀገራት ጋርም በጋራ መስራቷን ትቀጥላለች። እንዲሁም ለቀጣናው አስተማማኝ ደህንነት መረጋገጥም ከምን ጊዜውም በላይ ትሰራለች። and more united than ever before. በስብሰባው ኢትዮጵያን ጨምሮ የምስራቅ አፍሪካ 13 ሀገራት የመረጃና ደህንነት አገልግሎት ኃላፊዎች ተቀማጭነታቸውን አዲስ አበባ ያደረጉ ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች እየተሳተፉ ነው።